ነፍስን በመዘንጋት ለስጋ ስታደር ቁንጽል እሳቤ ጥበብ ስትደነቆር ገና ከጅምሩ በክደት ስትሰክር አምላክ የለም ብላ ለዓለም ስትመሰክር መጠበቧ አክትሞ መጥበብ ጀምራለች። ጥበብ ተደናቁራ እግዚአብሔር የለም ካለች እግዚአብሔር ከሌለ ጥበብ ከየት መጣ? ጥበበኛ ሰውስ ቃል እንዴት አመጣ? ተፈጣሪ ኖሮ ፈጣሪ ከሌለ ፍልስፍና ከንቱ ቃል በቃል ቀለለ። ሰው መኖሩን አምኖ አለሁኝ እያለ የኖረ መስሎት ነው መኖርስ የታለ? ጥበብ ስትደነቁር ተራ መሆን ሲሻት አምላክ የለም እኮ ማለት ነው እሚቀናት። እግዚአብሔር ባይኖርማ ሰውስ መቼ ኖረ? በስልጣኑ ቢሆን መሞትን አስቀረ። ስንታየው ሀብታሙ የጥበብ ሰው እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው የምታውቁት ኢትዮጵያ ለ1400 ዓመታት ከግብጽ በመጡ ሊቀ ጳጳሳት ነበረ ስትመራ የኖረችው። በ1918 ዓመተ ምህረት ደምሴ ወልደኪዳን የተባለ ጋዜጠኛ በወቅቱ የነበሩትን የአቡነ ቄርሎስን ደሞዝንና ሌሎች ጉዳዮችንም ጠቅሶ ትችት በጳጳሱ ላይ ያቀርባል። በዚህ ጊዜ ኢትዮጵያውያን የሊቀ ጵጵስና ማዕረግ ይገባቸዋል የሚል እንቅስቃሴ በመላው ኢትዮጵያ ይጀመራል። ቀዳማዊ ኃይለ ሥላሴ ደግሞ ወደ ንግስና ከመምጣታቸው በፊት ጉዳዩን በቅርበት እየተከታተሉ ወደ ግብፃዊው ሊቀ ጳጳስ ደብዳቤዎችን በመላክ ኢትዮጵያውያን ጵጵስና ማዕረግ ይገባቸዋል የሚለውን እንቅስቃሴ ተቀላቀሉ። የግብፅ ፓትርያርክ የነበሩት አቡነ ቄርሎስም ጉዳዩን ወደ ጎን ትተው ብዛት ያላቸው ግብፃውያን ሊቀ ጳጳሳቶችን ወደ ኢትዮጵያ እንልካለን የሚል ምላሽ ይሰጣሉ። በዚህ ጊዜ ኢትዮጵያውያን ነገሩን በችልታ ሳይመለከቱ የበለጠ እየገፉበት ሲሄዱ አቡነ ቄርሎስ ካረፉ በኋላ በእሳቸው ምትክ ወደ ስልጣን የመጡት አቡነ ዮሐንስ ደግሞ ነገሩን ከተመለከቱ በኋላ ኢትዮጵያውያን ጵጵስና ማዕረግ ይገባቸዋል የሚለውን ፍቃድ ይሰጣሉ። በዚህ ጊዜ ቀዳማዊ ኃይለ ሥላሴ ልዑካንን የሚመርጥ ኮሚቴ ካቋቋሙ በኋላ ኮሚቴውም ደግሞ 10 ልዑካንን መርጦ ከዛ መካከል ደግሞ 5ቱ ለመምረጥ ሱባኤ ካደረጉ በኋላ በሱባኤውም በስሞቹ ላይ ጣጥለው ከዛ ውስጥ መምህር ኃይለ ሚካኤል መምህር፣ ኃይለ ማርያም መምህር፣ ደስታ መምህር፣ ወልደ ኪዳንና ጨጌ ገብረ መንፈስ ቅዱስ የተባሉ ሰዎችን ይመርጣሉ። ጨጌ ገብረ መንፈስ ቅዱስ ባልታወቀ ምክንያት ሲቀሩ 4ቱ ሰዎች ወደ ግብፅ አቅንተው ጵጵስና ማዕረግን ተቀብለዋል። እነዚህም ሊቀ ጳጳሳት ወደ ኢትዮጵያ ከመጡ በኋላ በአዲስ አበባ በጋራ ለአንድ ዓመት ከተቀመጡ በኋላ ከዓመት በኋላ ሀገረ ስብከት ድልድል ወጥቶ አቡነ ሚካኤል የኢሉባቡርና የምዕራብ ኢትዮጵያ ሊቀ ጳጳስ፣ አቡነ ይስሐቅ የትግራይና የሰሜን ኢትዮጵያ ሊቀ ጳጳስ፣ አቡነ አብርሃም ደግሞ የጎጃምና የጎንደር ሊቀ ጳጳስ፣ እንደዚሁም አቡነ ጴጥሮስ የወሎና የላስታ ሊቀ ጳጳስ ተደርገው ተሹመዋል።